ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ዛሬ ሚያዝያ 14 ወይም አፕሪል 22 የ23 ሀገራትን የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ቪዲዮ ላይክ እና ሼር እንዳይረሳ፣ ሐሳብ አስተያየቶን ኮሜንት ላይ አስቀምጡልን። አብራችሁን ቆዩ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 188 ብር ከ84 ሳንቲም የተመነዘረ ነው። ዶላርም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 154 ብር ከ40 ሳንቲም ተገዝቶ 157 ብር ከ48 ሳንቲም የተሸጠ ነው። በንግድ ባንክ 153 ብር ከ10 ሳንቲም ተገዝቶ 156 ብር ከ17 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 138 ብር ከ26 ሳንቲም የተመነዘረ ነው። የካናዳ ዶላርም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 112 ብር ከ22 ሳንቲም ተገዝቶ 114 ብር ከ47 ሳንቲም የተሸጠ ነው። በንግድ ባንክ 109 ብር ከ78 ሳንቲም ተገዝቶ 111 ብር ከ98 ሳንቲም የተሸጠ ነው። አንድ የአውስትራሊያ ዶላር በጥቁር ገበያ 135 ብር ከ17 ሳንቲም የተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 153 ብር ከ73 ሳንቲም ተገዝቶ 156 ብር ከ80 ሳንቲም የተሸጠ ነው። በንግድ ባንክ 107 ብር ከ62 ሳንቲም ተገዝቶ 109 ብር ከ77 ሳንቲም የተሸጠ ነው። አንድ የአውሮፓ ዩሮ በጥቁር ገበያ 221 ብር ከ74 ሳንቲም የተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። 183 ብር ከ77 ሳንቲም ተገዝቶ 187 ብር ከ45 ሳንቲም የተሸጠ ነው። በንግድ ባንክ 180 ብር ከ21 ሳንቲም ተገዝቶ 183 ብር ከ81 ሳንቲም የተሸጠ ነው። አንድ የእንግሊዝ ፓውንድ በጥቁር ገበያ 255 ብር ከ16 ሳንቲም የተመነዘረ ነው። የእንግሊዝ ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ቡና ባንክ ነው። 209 ብር ከ47 ሳንቲም ተገዝቶ 213 ብር ከ66 ሳንቲም የተሸጠ ነው። በንግድ ባንክ 203 ብር ከ17 ሳንቲም ተገዝቶ 207 ብር ከ23 ሳንቲም የተሸጠ ነው። አንድ የኤሚሬትስ ወይም የዱባይ ድርሃም በጥቁር ገበያ 51 ብር ከ42 ሳንቲም የተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ህብረት ሥራ ባንክ ነው። 44 ብር ከ61 ሳንቲም ተገዝቶ 45 ብር ከ50 ሳንቲም የተሸጠ ነው። በንግድ ባንክ 41 ብር ከ68 ሳንቲም ተገዝቶ 42 ብር ከ51 ሳንቲም የተሸጠ ነው። አንድ የስዊዝ ፍራንክ በጥቁር ገበያ 241 ብር ከ92 ሳንቲም የተመነዘረ ነው። የስዊዝ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 198 ብር ከ73 ሳንቲም ተገዝቶ 202 ብር ከ70 ሳንቲም የተሸጠ ነው። በንግድ ባንክ 192 ብር ከ65 ሳንቲም ተገዝቶ 196 ብር ከ51 ሳንቲም የተሸጠ ነው። አንድ የስዊድን ክሮና በጥቁር ገበያ 20 ብር ከ58 ሳንቲም የተመነዘረ ነው። የስዊድንን ክሮና በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 16 ብር ከ68 ሳንቲም ተገዝቶ 17 ብር ከ02 ሳንቲም የተሸጠ ነው። በንግድ ባንክ 16 ብር ከ44 ሳንቲም ተገዝቶ 16 ብር ከ77 ሳንቲም የተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 614 ብር ከ16 ሳንቲም የተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 503 ብር ከ01 ሳንቲም ተገዝቶ 513 ብር ከ07 ሳንቲም የተሸጠ ነው። በንግድ ባንክ 490 ብር ከ58 ሳንቲም ተገዝቶ 500 ብር ከ39 ሳንቲም የተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 27 ብር ከ68 ሳንቲም የተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 24 ብር ከ71 ሳንቲም ተገዝቶ 25 ብር ከ21 ሳንቲም የተሸጠ ነው። በንግድ ባንክ 22 ብር ከ04 ሳንቲም ተገዝቶ 22 ብር ከ48 ሳንቲም የተሸጠ ነው። አንድ የህንድ ሩፒ በጥቁር ገበያ 2 ብር ከ01 ሳንቲም የተመነዘረ ነው። የህንድ ሩፒን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንግድ ባንክ ነው። 1 ብር ከ64 ሳንቲም ተገዝቶ 1 ብር ከ67 ሳንቲም የተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 50 ብር ከ37 ሳንቲም የተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ህብረት ሥራ ባንክ ነው። 43 ብር ከ81 ሳንቲም ተገዝቶ 44 ብር ከ68 ሳንቲም የተሸጠ ነው። በንግድ ባንክ 40 ብር ከ82 ሳንቲም ተገዝቶ 41 ብር ከ67 ሳንቲም የተሸጠ ነው። አንድ የኳታር ሪያል በጥቁር ገበያ 51 ብር ከ82 ሳንቲም የተመነዘረ ነው። አንድ የኦማር ሪያል በጥቁር ገበያ 491 ብር ከ18 ሳንቲም የተመነዘረ ነው። አንድ የግብጽ ፓውንድ በጥቁር ገበያ 3 ብር ከ65 ሳንቲም የተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 500 ብር ከ91 ሳንቲም የተመነዘረ ነው።
አንድ የጆርዳን ዲናር በጥቁር ገበያ 266 ብር ከ45 ሳንቲ የተመነዘረ ነው። አንድ የቱርክ ሊራ በጥቁር ገበያ 4 ብር ከ20 ሳንቲ የተመነዘረ ነው። አንድ የእስራኤል ሽቅል በጥቁር ገበያ 62 ብር ከ86 ሳንቲ የተመነዘረ ነው። አንድ የየመን ሪያል በጥቁር ገበያ 79 ሳንቲ የተመነዘረ ነው። አንድ የደቡብ አፍሪካ ራንድ በንግድ ባንክ 9 ብር ከ37 ሳንቲ ተገዝቶ 9 ብር ከ56 ሳንቲ የተሸጠ ነው። አንድ የኬንያ ሺሊንግ በንግድ ባንክ 1 ብር ከ18 ሳንቲ ተገዝቶ 1 ብር ከ21 ሳንቲ የተሸጠ ነው። አንድ የጅቡቲ ፍራንክ በንግድ ባንክ 86 ሳንቲ ተገዝቶ 87 ሳንቲ የተሸጠ ነው። ውድና የተከበራችሁ ተመልካቾቻችን የዛሬውን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ የቀረብ ነው ከethioblackmarket.com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። እስከመጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።